من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده ربي لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله تعالى وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار فيا أيها الصائمون عباد الله فسلام الله عليكم ورحمة الله وبركاته إن شاء الله يا الله جل وعلا فقادك هنا አንዳንድ ነገር እንባባላለን ማለት ነው። ባለችን ሰዓት ስለ ዲናችን አንዳንድ ነገር እንተዋወሳለን አላሁ ጀለ ወዐላ ያገራውን ያክል ማለት ነው። እንደሚታወቀው ያለንበት የሆነው ወር ያኔ አላሁ ጀለ ወዐላ ለባሮቹ አዘጋጅቶ ናም ብዙ የሆኑ ጸጋዎችንም በእኛ ላይ ውሎ ማለትም ምንድነው ሰው ልጆችን ከትክክለኛው መንገድ ላይ የሚያሳስተውን የሆነውን ሸይጣንን በማሰር እንዲሁም ደግሞ ማንኛውም አካል ወደ አላህ የሚያቀርብበትን ስራ በመስራት የሚጓጓለትን የሆነውን ጀነትን በመክፈት እንዲሁም ደግሞ ሰዎች እጅግ በጣም የሚፈሩት በል በሱ ያኔ ከሱ ከመጠንቀቅም ዱዓ የሚያደርጉበት የሆነ ነገር ማለት ነው። እሱ ምንድነው ጀሃነም ያ የሚዘጋበት የሆነው ወር ረመዳን ወር ናም ምናልባት እየተጠቀመ ያለ ናም ተጠቅሟል ያኔ ሰዓታት እየሄዱ ነው ያኔ ቀናቶች ማለት ነው። እንደሚታወቀው አሽረል አዋኺር ናም ወይ 2 ወይ 3 ቀናቶች ከነዚህ ያልዘለለ ነው ያለው ማለት ነው። ምናልባት በእነዚህ ቀናቶች ተጠቅሞ አላሁ ጀለ ወዐላን በትክክለኛው የሆነው መንገድ ናም የተጠቀመ የሆነ አካል ናም ለሱ ነው እጅግ የኔ እሱ እድለኛ ነው። ያባከነም የሆነ አካል የኔ በራሱ ላይ ነው። ምናልባት ወደ ኋላ ያባከነው ሰዓት ካለ በተለያየ በሆነ ቢዚ በመሆን ያባከናቸው ሰዓታቶች ካሉ እጅግ በጣም የሰው ልጆች የሚጓጉላት የሆነችው ለይለቱል ቀድር አሽረል አዋኺር ላይ ነውና የሚገኘው 10ቱ ቀናቶች ላይ ያኔ ራሳችንን ምን እናድርግ ይገባናል ማለት ነው። ናም ልናዘጋጅና ወደዛ ልንገባ ይገባናል ማለት ነው። أيها المسلمون عباد الله نعم حديثي معكم اليوم بإذن الله سبحانه وتعالى ቆይታ የምናደርገው የሆነው አላሁ ጀለ ወዐላ ካገራው ስለምን ይሆናል ማለት ነው። ጀነት ለመግባት አን አስባብ ድኹል الجنة ስለሚለው አንዳንድ ነገር እንተዋወሳለን። ጀነት የመግቢያ ሰበቦች ሰበብ ያስፈልጋል ለማንኛውም ነገር አይደለም ትልቅ የሆነውን ጀነትን አይደለም አላሁ ጀለ ወዐላ መልካም የሆነን የመኖሪያ ህይወትን አይደለም ጀነትን ዱንያ ላይ ስንኖር ሰበብ ያስፈልገናል። ያለ ሰበብ የሆነ ነገር አናገኝምና ማለት ነው። አዩሃል ሙስሊሙን ለዚህም ነው እኮ መርየም አለይሂ ሰላምን ምንድነው ናም አቅሟ ምንም በማይችልበት በሆነው ሰዓት ምጥ ላይ ባለችበት ወቅት
ያለምንም ሰበብ ያለምንም ምክንያት ናም ያኔ ቴምር ስር በነበረበችበት ሰዓት ቴምሩን አላሁ ጀለ ወዐላ ፊቷ ያኔ ማርገፍ ያኔ ማቅረብ ይችላል። ነገር ግን እንድትወዘውዘው አዘዛት። አቅሟም ሆኖ የመወዘዝ አቅሙም ኑሯት አይደለም፣ ግን ሰበብ ማድረስ የሚባለው የሆነው ነገር ከሰው ልጆች ግዴታና የሚጠበቅ ነውና እንዲሁም ጀነት ለመግባት ሰበብ የሚያስፈልግ ነውና አንዳንድ ነገር እላችኋለሁ ማለት ነው። የተገራልኝን ያክል ማለት ነው። አዩሃል ሙስሊሙን ቀድ ጀዐለ ረቡና ተባረከ ወተዓላ ሊዱኹሊል ጀነተ አስባበን ወአዕማላ። እንደሚታወቀው አላሁ ጀለ ወዐላ የሰው ልጆች ጀነት ለመግባታቸው ጀነት ውስጥ እንዲገቡ ሰበብን አድርጓል። ያለ ሰበብ ጀነት አይገባም ማለት ነው። ያለ ምንም ምክንያት ጀነት አይገባም። አላሁ ጀለ ወዐላ ያዘዙትን ነገራቶች ያዘዘውን የሆነውን ነገራቶች በመስራት አላሁ ጀለ ወዐላ እንድንከለከል ያደረገውን የሆኑ ነገራቶች በመታቀብ እንጂ ጀነት አይገባም። ሰበብ ግድ ነው ማለት ነው። እንዲሁም ስራዎች ማለት ነው። አላሁ ጀለ ወዐላ በዛ አይነት መልኩ ጀነት እንድንገባ ናም ሰበቦችን አዘጋጅቷል። ከሰበቦቹ ውስጥ ዋና ዋናዎቹ ግንባር ቀደም ላይ ያሉትን ለማስታወስ እሞክራለሁ ማለት ነው። እንደሚታወቀው ማንኛውም አካል ቢጠየቅ ማለት ነው እምትሰግደው ለምንድን ነው? እምትጾመው ለምንድን ነው? የተለያየ የሆኑ ኢባዳዎችን የምትፈጽመው ለምንድን ነው ቢባል የመጨረሻውን ጋያ ሲናገር ያኔ ወደ አላህ ተቃርቤ ጀነትን ለመግባት ነው፣ ጀነትን ለማያዝ ነው። ያ ትልቅ የሆነ ጀነት ናም ሲነገረው ያቃል። ዘገባን ሰምቷል ከመልእክተኛው አለይሂ ሰላቱ ወሰላም አሐዲሶችም ሰምቷል። የአላሁ ጀለ ወዐላ አናቅጾችም በጀነት ጉዳይ ላይ ያሉትን ስለሚያቅ በቃ በናፍቆት ጀነት ለመግባት ነው ይላል። ጀነት ለመግባት ነው የምሰራው፣ የምሰግደው፣ የምጾመው፣ የተለያዩ ኢባዳዎችን የምፈጽመው ጀነት ለመግባት ነው ይላል። ስለዚህ የሁሉም ፍላጎት ነው። አይደለም እስልምና ውስጥ ያለ አካል አይደለም ትክክለኛ የሆነ መንገድ ላይ ያለ የሆነ አካል ይቅርና ሌላውም አካል ምን ይላል? የተለያዩ የሆኑ ነገራቶችን ምናልባት ከነሱ ጋር የሚሄደውን ነገራቶች በመስራት ለሰማይ ቤት ይላሉ። ጀነትን የማይፈልገውና የማይጓጓለት የማይጎመጅ የሆነ አካል የለም። ስለዚህ በሙስሊሙ ማህበረሰብ ላይ ጀነት ለመግባት እንጓጓለን። ሀያ ወደዚህ ወዴት ያኔ በቅደም ተከተል ተቀመጡት የሆኑት መስፈርቶች ላይ ሰበባችንን በማድረግ ለጀነት የመቃረቢያ ሰበቦችን ልንሞክር ይገባናል ማለት ነው። አዩሃል ሙስሊሙና ኢባደላህ ናም ፈሚን አስባብ ዱኹሊል ጀና አዩሃል ሙስሊሙን ያኔ በግንባር ቀደምነት የሚገኘው ጀነት ለመግባት ዋናው ቤዙ ዋናው ሆኖ የሚገኘው የሆነው ነገር ምንድነው? ከሽርክ መራቅ ነው። ከሽርክ ስንርቅ ነው። ተውሂድን ስንይዝ ነው። ይሄ ሲያዝ ዋናው ተይዟል ማለት ነው። ዋናው ውሃ ለኩ ተይዟል። ከዛ በኋላ ያለው ያን ተከትሎ የሚመጣ ስለሆነ ዋናው የመጀመሪያው ጀነት ለመግባት ሰበባችን ምንድነው? ናም ከሽርክ መራቅ ያኔ ምን መያዝ ነው ማለት ነው። ተውሂድን መያዝ ነው። لذا قال الله جل وعلا في سورة المائدة على الله جل وعلا من لنال إنه من يشرك بالله أنه بالله جل وعلا لا يقرر بيتين أمسيان يادرق هنا أكال على الله يادرق هنا أكال فقد حرم الله عليه الجنة بس لي جنة أرمنو كل تهنبت على الله جل وعلا الزبوة علي عندي أكال ጀነት ናም ለሱ ምንድነው የሚሆነው ማለት ነው? ክልክል እርም ነው፣ አይገባትም እስታልቶበተ ድረስ። ምናልባት ሽርክ እርሜ ልኩን በሽርክ ላይ ቆይቶ ከተወበተ አላህ ይቅር ይለዋል። የባለፈውን ወንጀል ሙሉ ያራግፍለታል። ይሄ ያለ ነው። ነገር ግን ሽርክ ሰርቶ በዛው ላይ ምንም ነገር ሳይተወበት ከሞተ ናም በዛው ነው የሚሆነው ማለት ነው። አላህም ዋናውን ነገረን። የመጀመሪያው ምንድነው? ለዚህም መልእክተኞችም ያኔ የተለያዩ የሆኑ ኩቱቦችም ሲላኩ ያኔ ሲወረዱ ለምንድነው ለምን ዓላማ ነው? ለተውሂድ ነው። ሰዎች ከሽርክ ርቀው ተውሂድን እንዲይዙ ነው። አላሁ ጀለ ወዐላ ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀና ወመእዋሁ النار ፈማ ሊዛሊሚነ ሚን አንሷር። አላሁ ጀለ ወዐላ እነሆ በአላህ ላይ ያጋራ
ወሰንን የተላለፈ ለአላህ መሰጠት ያለበትን ለመخلوቅ የሰጠ ያኔ በምን ማለት ነው? በአምልኮት አላህ እንጂ ጉዳዩን የሚችለው አላህ ሆኖ ሳለ ለሌላ አካል አሳልፎ መስጠት ናም እሱ ያቃርበኛል ባለው የሆነ እንግዲህ በመሻይኽም ይሁን በእንጨትም ይሁን በዛፍም ይሁን በወልይም ይሁን በነብይም ይሁን በመላእክትም ይሁን በማንኛውም ነገራቶች ወደ አላህ ያቃርበኛል ሳይል እነሱ ራሱ ሀጃ ያወጣሉ የሚል እኮ አለ። ምናልባት አንድ አካል የሽርክ አፈጻጸማቸው ሊለያይ ይችላል። ከፊሉ አንተ ሾሆቹ ፈጥረው ከሆነ ሀጃ ያወጡልኝ የሚል አለ። ናም ከፊሉ ዱዓ ያኔ ከናስ በእነሱ አማካኝነት ነው ሀጃ የሚወጣውና ያኔ እያለ ሰለት የሚሰጥ ሊኖር ይችላል። ብቻ ያኔ አምልኮት አሰጣጡ በሙሉ ይሄ ሁሉ ምንድነው? ያኔ የተሳሳተ መስመሩን የሳተ ነው። አላሁ ጀለ ወዐላ አምልኮት የሚሰጠው ለሱ ነው። ሰለትም የሚሰጠው ለሱ ነው። ያኔ ዱዓም ደግሞ ናም አድርገ ሀጃህ እንዲያወጣልህ የሚደረገውም ካላህ ነው። ምናልባት የሰው ልጆች ዱዓ አድርግልኝ ልትለው ትችላለህ እንጂ አንተ መጀል ልትለው አይገባህም። ነብዩ መጀል ልትለው አይገባህም። የተለያዩ ነገራቶችን አስገብተን ያኔ ጉዳዩን አላህ እንጂ የሚችለው ሆኖ ሳለ ወደ ፍጡር መሄድ ይሄ ትልቅ የሆነ በደል ነው። አላህም በተለያየ የሆነ አናቅጽ ላይ ምን ይለናል? ናም ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላሁ ጀለ ወዐላ በሱ ላይ ያጋራል። በሱ ላይ አምሳያን ቢጤን ያደረገ የሆነን አካል አላህ ላ የግፊሩ ይሄ በአራት ነጥብ ነው የተዘጋው። ምህረት አያደርግለትም። ነገር ግን ሽርክ እየሰራ ፈጥነን ኑሮ ቆይቶ ሲቶበት አይምረው ማለትን አይደለም የሚያስይዘው። በዛው ላይ ከሞተ በዛው ላይ ሳይቶበት ወዲ አላሁ ጀለ ወዐላ ሳይቃረብ ያኔ በተውሂድ ሳይገናኝ በዛው በሽርኩ ላይ ከሞተ ናም ላ የግፊሩ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ በሱ ያጋራን ፈጽሞ አይምርም አለ አላሁ ጀለ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ከዚህ ወንጀል በታች ያለውን ግን ይምራል አለ አላህ። ይሄ የሱ ፍቃድ ነው። ታህተ መሻ ውስጥ ነው የሚገባው ማለት ነው። ታሱ ፍቃድ ውስጥ ነው የሚገባው። ምናልባት የወንጀሉን አይነት ተቀጥቶ ወደ ምን መምጣቱ አይቀርም፣ ወደ ጀነት መምጣቱ አይቀርም ሽርክ ካልሰራ በስተቀር። አዩሃል ሙስሊሙና ኢባደላህ። ስለዚህ ጀነት ለመግባት ዋናው የመግቢያው ሰበብ ከሽርክ ርቆ ተውሂድ የማያዝ ነው። አዩሃል ሙስሊሙና ኢባደላህ። ወመእዋሁ ናር መኖሪያው መዘውተሪያው መቀመጫው ጀሃነም ነው አለ አላሁ ጀለ ወዐላ። ይሄ አካል ማን ነው? በአላህ ላይ ያጋራ ቢጤን ያደረገ የሆነ አካል እሱ ነው። ስለዚህ አላሁ ጀለ ወዐላ በሱ ላይ ካጋሩበት ሳይቶብቱ ከሞቱ ይሄ ፍትሁ ነው፣ አድሉ ነው። የሚገርመው አላሁ ጀለ ወዐላ በመልእክተኛ አማካኝነት አላሁ ጀለ ወዐላ ቁርአንን በማውረድ ሁጃዎችን በማቋቋም በሰዎች ላይ እየተናገረ እኔ ይሄ ክልክሌ ነው፣ ይሄ የሚፈጸምልኝ ትእዛዜ ነው፣ ስለዚህ ይሄንን ፈጽሙት፣ ይሄንን ራቁት እንደዚህ እያለ አላሁ ጀለ ወዐላ ነገር ግን ምንድነው እኛ ያኔ አላሁ ጀለ ወዐላ ካልደረሰልን በስተቀር የተደመደመ የሆነ ነገር ነው። ይህ አካል በዚሁ ላይ በሽርኩ ላይ ከሞተ የጀሃነም መሆኑ ግድ ነው። አላሁ ጀለ ወዐላ ነግሮናልና ጀነት ለመግባት ሰበብ ያኔ ተውሂድን በመያዝ ከሽርክ መራቅ ነውና ዋናው ይሄ ነው። ዋናው ይሄ ነው። የታወቀ የሆነ ነገር ነው። ምናልባትም እንደሚታወቀው ሀገራችን ማህበረሰባችን በምን አይታማም እከሌ ለመሆኑ ነው የማይጾመው የሚል የለም። ሁሉም ይጾማል። ሀታ ምን እያደረገ ናም በእርሻ ወቅት እጅግ እርፍጋ በቃ ኃይለኛ የሆነ ትንቅንቅ እየፈጸመ በአረም ወቅት ፀሐይ እየመታው በውቂያ ወቅት ውቂያውን እየወቃ እጅግ አድካሚ የሆነ በአጨዳ ወቅት እያጨደ ያኔ ከባድ የሆነ ወቅት በሆነበት ሰዓት ላይ ማህበረሰባችን በጾም አይታማም። ይጾማል። እንደው አፉ ድርቅ ብሎ ይውላል። የሚበረታታ ነው። ይሄ የሚያዝ የሆነ ነገር ነው። ነገር ግን ያኔ ውሃ ጥማችንና ራባችን ብቻ እንዳይሆንብን፣ ውሃ ጥማችንና ራባችን ብቻ ዲካም እንዳይሆንብን ወዲ አላሁ ጀለ ወዐላ ተቀባይነት የሚኖረው አንድ አካል እያጨደም ይሁን እያረሰም ይሁን እየወቃም ይሁን መጾሙ ከተውሂድ ጋር ሲሆንለት ነው። ጾሞ ውሎ እጅግ በጣም ተንገላቶ ደክሞት ውሎ ነገር ግን ማታም ላይ ይሁን ጧትም ላይ ይሁን የትኛውም ሰዓት ላይ ግን አላህን የሚያጋራበት ከሆነ አንተ የደገር ሙሽራ ፈጥረው ከሆነ የዘንድሮን ያኔ ይሄን አዝመራ አንተ አስተካክሉልኝ፣ አንተ የመርሳው
አንቱ የባጀው ልክ የተለያዩ የሆኑ የሽርክ ነገራቶችን እየጠራን የምናስከር ከሆነ ውሃ ጥምና ራብ ብቻ ነው። አላሁ ጀለ ወዐላ የምንሰራው ስራ ተቀባይነት አይኖረውም። የምንሰራው ስራ ተቀባይነት የሚኖረው መሰረቱ ሲኖር ነው። ምን ተውሂድ ነው፣ ከሽርክ ስንረቅ ነው። ከማ ጃአ ፊ ሶሒህ አልቡኻሪ ወሙስሊም من حديث عبادة بن الصامت رضي الله تعالى عنه قال رسول الله صلى الله عليه وسلم ملكتنا عليه الصلاة والسلام نعم إمام البخاري إمام المسلم ناتشي زقبوت من حديث عبادة بن الصامت رضي الله تعالى عنه ملكتنا عليه الصلاة والسلام እንዲህ ይላሉ من شهد الله إله إلا الله ምስክርነትን የሰጠ ከአላህ በስተቀር በሐቅ አምልኮት የሚገባው የለም ብሎ ምስክርነትን የሰጠ ወህደሁ ላ ሸሪከ ለ ለአላሁ ጀለ ወዐላ ምንም አምሳያ ቢጤ እንዲሁም ብቸኛ ነው ምንም አጋር የለውም ብሎ ምስክርነትን የሰጠ ይሄ ላ ኢላሃ ኢላላህ ምንድነው አጋዥ ነው የመጣ ነው። ወህደህ አንደኛ አንድ ሲሆን ማለት ነው። አላህ ላ ሸሪከ ለ ለሱ ምንም የሚያጋሩበት ባላንጣ የለውም ብሎ ምስክርነትን የሰጣሉ መልእክተኛው አለይሂ ሰላቱ ወሰለም። ሐሳቡ አልተደመደመም፣ ወደፊት ነው የሚደመደመው ማለት ነው። ከአላህ በስተቀር በሐቅ አምልኮት የሚሰጠው የለም ብሎ ምስክርነትን የሰጠ ናም ወአነ ሙሐመድ ደግሞ ስማቸው ሙሐመድ የተባሉት መልእክተኛው አለይሂ ሰላቱ ወሰላም አብዱ የአላህ ባሪያ ናቸው ብሎ ምስክርነትን የሰጠ ወረሱሉ እንዲሁም መልእክተኛው ናቸው ብሎ ምስክርነትን የሰጣሉ መልእክተኛው አለይሂ ሰላቱ ወሰላም። አሁንም ሐሳቡ አልተቋጨም። ወአነ ኢሳ አለይሂ ሰላም ኢሳ አለይሂ ሰላም ደግሞ የመርየም ልጅ ማለት ነው። አብዱላህ ወረሱሉ እሱም ምንድነው ወረሱሉ እሱም ደግሞ የአላህ ባሪያና መልእክተኛ ነው ብሎ ምስክርነትን የሰጣሉ መልእክተኛው አለይሂ ሰላቱ ወሰላም። አሁንም በኢሳ ላይ ያለው የሰው ልጅ አመለካከቱና እምነቱ ምን ሊሆን ይገባል? ወከሊማቱሁ አልቀሃ ኢላ መርየም ወሩሁ ሚን እንዲሁም ኢሳ አለይሂ ሰላም ናም ልክ እንደ አይሁዶች ዲቃላ ነው ማለትም ላ አያስኬድም። እንዲሁም ደግሞ የንግግር ውጤት ነው ብሎ ምስክርነትን የሰጠ የዚናም ልጅ አይደለም ኢሳ አለይሂ ሰላም ና ጌታም አይደለም ከኋላ አብዱ ወረሱሉ ብለ ስላሳለፍን ማለት ነው። ኢላ መርየም ወሩሁ ሚን እሱ አላሁ ጀለ ወዐላ ከፈጠራቸው ሩሆች ውስጥም አንዱ ሩህ ነው ብሎ ምስክርነትን የሰጣሉ መልእክተኛው አለይሂ ሰላቱ ወሰላም። ወልጀነቱ ሐቅ ወናሩ ሐቁን ጀነትም አለ በኸበር ደርሶናል መጥቶልናል። ቁርአንም አስረድቶናል። መልእክተኛውም አለይሂ ሰላቱ ወሰላም ነግረውናል። ባናየውም ጀነት አለ። ናም ጀነት አለ። ይህን በኸበር ብቻ ያመኑ ወናሩ ሐቁን ጀሃነም ደግሞ ለነዛ ለበደለኞች ለግፈኞችም ተዘጋጅቷል፣ ለካህዲያን ተዘጋጅቷል ብሎ እምነቱን ያደረገ የሆነ አካል ምስክርነትን የሰጣሉ መልእክተኛው አለይሂ ሰላቱ ወሰላም። አሁን የኔ አረፍተ ነገሩ ነው የሚያልቀው አሁን እዚህ ላይ ነው ማለት ነው። አደኸለሁ አላህ አልጀነ አላሁ ጀለ ወዐላ ይሄንን ባሪያ ጀነት ያስገባዋል አሉ መልእክተኛው አለይሂ ሰላቱ ወሰላም። ጀነት ያስገባዋል። ይሄሳ ምስክርነት ካልተሰጠ ላ የለም ላ ኢላሃ ኢላላህ በትክክል በደንብ ሸርጦቿ ሩክኖቿ ሁሉም ተሟልተው ካልሆነም ናም ሊሆን አይችልምና ይሄንን ምስክርነትን የሰጠ ጀነት ይገባል አሉ መልእክተኛው አለይሂ ሰላቱ ወሰላም። እዚህ ቦታ ላይ ለዚህ ነው ዑለማዎች ምን ይላሉ? አንድ ባሪያ ናም አላሁ ጀለ ወዐላ አብድ ብሎ ከጠራው እንዲሁም ለዚህ ነው መልእክተኛውን አለይሂ ሰላቱ ወሰላም አብዱሁ ወረሱሉሁ አለ። ኢሳ አለይሂ ሰላም ምን አለው? አብዱሁ ወረሱሉሁ የአላህ ባሪያና መልእክተኛ ነው አሉ ብሎ ምስክርነት የሰጠ ተባለ። እዚህ ቦታ ላይ አብድ ከተባለ ሁለት ነገርን ይጠቅመናል አሉ ረሱልና አብድ የሚባል ሁለት የሆነ ነገር። ለምን ምንና ምንን? አብድ ከተባለ በአረቦች ግንዛቤ አረበኛው አብድ የተባለ የሆነ ነገር የሚመለክ አይደለም፣ በቃ ባሪያ ነው፣ ሌላ ተቆጣጣሪ ያለው፣ ይሄ ራሱን የቻለ ነው። ወረሱሉ ከተባለ ደግሞ ልክ እንደማንኛውም ተራ ሰው አድርገህ እንዲያታይ መልእክተኛ ነው፣ በወህይ አማካኝነት ናም የሰው ልጆችን ያገናኘ የሆነ ነውና ደረጃን ከፍ ታደርጋለህ። ልክ እንደማንኛውም ተራ ሰው አታደርግም። መልእክተኛ ኢሳ አለይሂ ሰላምን ዝቅ አድርገህ አታይም። መልእክተኛውን አለይሂ ሰላቱ ሰው ናቸው ስትባል ኖርማል ሰው አድርገህ አይደለም የምታየው። ዝም ብለህ ተራ ሰው አይደለም አድርገህ የምታየው። ወረሱሉ መልእክተኛ ናቸው፣ እጅግ የተከበሩ የሆኑ መልእክተኛ ናቸው መልእክተኛው አለይሂ ሰላቱ ወሰላም። ነገር ግን የሚመለኩ አይደሉም። አብዱ የሚለው ይሰጣል እያሉ ይናገራሉ ማለት ነው። አዩሃል ሙስሊሙና ኢባደላህ ይሄ የመጀመሪያውን ደረጃ ጀነት ለመግባት የመጀመሪያውን የሚይዘው ተውሂድን መያዝ
ያኔ ከሽርክ መራቅ ነውና ሁሉም መቼም ጀነትን ለመግባት የማይጓጓ አይኖርም፣ ጀነትን የማይናፍቅ አይኖርም። ስለዚህ ከሽርክ መራቅ ተውሂድ የማያዝ ነውና የኔ ጀነት የመግባት ሰበብ ይሄ ነው አንደኛው። ወሚን አስባብ دخول الجنة ايها الصائمون عباد الله አሁንም ጀነት ለመግባት ሰበብ ከሚባሉት ውስጥ ጧዓቱ ላህ ወጧዓቱ ረሱሊሂ ሰለላሁ ዐለይሂ ወሰለም አላሁ ጀለ ወዐላ መታዘዝ መልእክተኛው ዐለይሂ ሰላቱ ወሰላምን መታዘዝ ይሄም አንዱ መስፈርት ነው ማለት ነው ጀነት ለመግባት። ይሄ ትእዛዝ ካልተፈጸመ የአላህ ትእዛዝ የማይፈጸም ከሆነ በባሮች የመልእክተኛው ዐለይሂ ሰላቱ ወሰላም መልእክት በባሮች ላይ መጥቶ ተግባራዊ ካልሆነ ጀነት የመግባት እድሉ ምንድነው? እጅግ ከባድና ጠባብ ነው። አላሁ ጀለ ወዐላ በዚህ ላይ ምን ያደረገብን ያዘዘብን የሆነ ነገር ነው መልእክተኛውን ዐለይሂ ሰላቱ ወሰላም መታዘዝ፣ እንዲሁም አላሁ ጀለ ወዐላ መታዘዝ ጀነት ለመግባት ሰበብ ነው። كما جاء في صحيح البخاري من حديث أبي هريرة رضي الله تعالى عنه قال لزهم إمام البخاري بزقبت بهنا حديث تعلق صحابي أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم ملكتنا عليه الصلاة والسلام اندهالوا إلى أبو هريرة كل أمتي يدخلون الجنة إلا من أبى የኔ ኡማሉ መልእክተኛው ዐለይሂ ሰላቱ ወሰላም ጥቅሉን የተናገሩት ሁሉም ኡመቶች ጀነት ይገባሉ አሉ። ሁሉም የሰው ልጅ ሲባል ጀነት ይገባሉ አሉ። ነገር ግን እስቲስና አወጡ ለብቻ የማይገቡት እነዚህ ሲቀሩ ሌላው ይገባል አሉ መልእክተኛው ዐለይሂ ሰላቱ ኢላ መን አባ ሲሉ ማለት እምቢ ያሉ እኔ ጀነት አልገባም ብለው እምቢ ያሉ ሲቀሩ ሁሉም ይገባሉ አሉ መልእክተኛው ዐለይሂ ሰላቱ ወሰላም። እዚህ ቦታ ላይ የሚያስደምም የሚገርም ነው። የመልእክተኛው ዐለይሂ ሰላቱ ወሰላም መልእክት ለሷሃቢዎች ሲነገር የሚገርም ነው። ለምን ከተባለ ጀነት የሚባለው ጸጋው እጅግ በጣም የተነገረለት ነው። ሷሃቢዎችም ይረዳሉ የጀነትን ሁኔታ ማለት ነው። ግን ለመልእክተኛው ዐለይሂ ሰላቱ ወሰላም ሐሳብ አቀረቡ። ጀነት የአይነት ኒዕማ ኑሮት ጸጋ ኑሮት ጀነት ግባ እየተባለ አልገባም እምቢ እኔ ወዲህ ነው የምሆነው የሚል ይኖራል እንዴ? ማን ነው ጀነት ግባ ሲባል እምቢ የሚለው አሉና ሷሃቢዎች ለመልእክተኛው ዐለይሂ ሰላቱ ወሰላም ጠየቋቸው። ቃሉ ያ ረሱላህ ወመን ያእባ እምቢ የሚለው ማን ነው? ጸጋ እኮ ነው፣ የሚገርም የሆነ ሀገር እኮ ነው። እምቢ ባይ ማን ነው? እንዴት ግባ እየተባለ እምቢ ይላል አሉና ለመልእክተኛው ዐለይሂ ሰላቱ ወሰላም ሐሳቡን አቀረቡ። መልእክተኛው ዐለይሂ ሰላቱ ወሰላም ምን አሉ? መን አጥዓኒ እኔን እሺ ያለ ትእዛዛቶችን በመፈጸም ክልከላዎችን በመታቀብ እኔ የከለከልኩት ይሄ ሐራም ነው ሲባል ቆም ያለ አረ እንደው መልእክተኛው ዐለይሂ ሰላም ሐራምን ቢሉት እንደው በዚህ ዘመን እንኳን ይሄን ብንፈጽመው እማይል ማለት ነው። የመልእክተኛውን ዐለይሂ ሰላቱ ወሰላም የመጡበትን የሆነውን መንገድ በትክክል ተጥብቅ የሚያደርግ እኔን የታዘዛሉ መልእክተኛው ዐለይሂ ሰላቱ ወሰላም دخل الجنة ጀነት ገባሉ መልእክተኛው ዐለይሂ ሰላቱ ወሰላም። አሁን ትእዛዝ ጋር የተያያዘው ይሄን ክልክል ነው፣ ይሄ ሪባ ነው፣ ይሄ ሽርክ ነው፣ ይሄ ቢድዓ ነው፣ ይሄ ከዲን እስላም ጋር ምንም የሚያገናኘው ነገር የለም ተብሎ ለህዝቦች ተነግሮ ከሆነ አህለን ወሰህለን ሊባል ማለት ነው። ይሄ ሊሆን ይሄ ሊፈጸም የመልእክተኛው ዐለይሂ ሰላቱ ወሰላም ትእዛዝ ሊፈጸም የሰው ልጅ በቻለው ሊፈጽም ሊተገብር። ነገር ግን መልእክተኛው ዐለይሂ ሰላቱ ወሰላም ወመን አሷኒ እኔን እምቢ ያለ ያመፀኝ ይሄ ሽርክ ነው ሲባል አረ በሸህይን ያልደራደርም እማይል፣ ይሄ ቢዲዓ ነው ሲባል አረ ከሸህ እንትና አሁን መተህ ትበልጣለህ እንዴ ላይ ቢዲዓ ነው ያልክበት ምንድነው ብለህ ነው መጠየቅ ያለበት። ይሄ ከዲን እስላም ጋር ግንኙነት የለውም ብሎ ከሆነ አንድ ወንድም ብሎ ከሆነ አንዲ የሚያስተምር የሆነ አካል ከየት ያስከው እስኪ እኔ ምን ረዳ ነው እንጂ ማለት ያለበት ከሸህ ዑስማን አንተ አበልጥም ከሸህ አህመድ አንተ አበልጥም አሁን አንተ ገና 20 ዓመት አይደል እንዴ ታው እንዴ። ይሄ ደግሞ መረጃ ይሆነ ሸህ አህመድ ከሸህ አህመድ በፊት ከሸህ ሙስጠፋ ከሸህ አሊ በፊት የመልእክተኛው ዐለይሂ ሰላቱ ወሰላም ሷሃቢዎች ይቀርማሉ በመረጃ ማለት ነው። ቀደምቶች ይህንን አላደረጉትም ካለ የሱ መረጃ ይቀደማል። ሸህ አህመድ ሸህ ዑስማን ሸህ አሊ የሚባሉት መቼ ናቸው? አሁን ያሉ ስለሆኑ ማለት ነው። ስለዚህ መረጃ ያመጣ አካል መረጃው ነው የሚያዝለት፣ መረጃው ነው የሚታይለት። ግን መረጃው ሶሂህ ነው ضعيف ነው መውዱዕ ነው ይሄ ብቻ የማጣራት ስራ ነው እንጂ አንድ አካል ሐቅን ካመጣ አህለን ወሰህለን ግዴታችን ነው። መልእክተኛው ዐለይሂ ሰላቱ ወሰላም ምን አሉ በዛው ላይ ወመን አሷኒ ፈቀድ አባ እኔን ያመፀኝ ክልከላዬን ያልተከለከለ እንዲሁም ደግሞ ትእዛዜንም ያላከበርም ቢያለ
ይሄ ነው እምቢ ያለው ጀነት አልገባም ብሎ አሉና መልእክተኛው አለይሂ ሰላቱ ወሰላም ለሷሃቢዮቻቸው ናም ነገሯቸው። ስለዚህ ጀነት ለመግባት አላሁ ጀለ ወዐላ አገራው የሆነው ጀነት ለመግባት ትልቁ የሆነው ነገር ምንድነው? ና መልእክተኛውን መታዘዝ፣ አላሁ ጀለ ወዐላን መታዘዝ። ይህ ትልቁ የሆነ ነገር ነውና ናም ግዴታ የሆነ ነገር ነው። አዩሃል ሙስሊሙን ፈሚን አስባቢ ዱኹል ጀና ጀነት ለመግባት አሁንም ሰበብ ከሚባሉት ነገራቶች ውስጥ አልኢማኑ ቢላህ ወልአመሉ ሷሊህ ተያይዞ የሚመጣ የሆነ ነገር ነው ማለት ነው። በአላህ ማመን እንዲሁም ደግሞ መልካም ስራን ማስከተል ጀነት ለመግባት አሁንም ሰበብ ነው። ናም ጀነት ለመግባት ሰበብ ነው። አላሁ ጀለ ወዐላ በተከበረው በሆነው ቁርአኑ እንዲህ ይለናል፣ ወበሽር الذين آمنوا وعملوا الصالحات እነዛን ያመኑ የሆኑ አካላቶችን ብስራት ሰጣቸው አስደስታቸው ይላል አላሁ ጀለ ወዐላ። ያመኑትን እዚህ ቦታ ላይ ኢማን ሲባል አላሁ ጀለ ወዐላ በተውሂድ ሩቡብያውን በኡሉሂያውን በአስማኡ ሲፋትን ማመን ናም እምነት የሚባለው የሆነው ነገር ማለት ነው። ናም አምልኮቶችን በሙሉ ለሱ ነው የሚሰጡት ብሎ ያመነ የሆነ አካል ወአሚሉ ሷሊሃት እንዲሁም ደግሞ ካመነ በኋላ እምነትን በዛ መልኩ ካደረገ በኋላ መልካም ስራን ማስከተል። ይሄንን ታቀናጃ አንድ አካል እምነቱ ምንም የተሸረሸረ አይደለም። እምነቱ የተለያዩ የሆኑ ቢዲያዎች ሽርክያቶች ምናምን ገብተውበት አይደለም። እምነቱ ምናልባት በእስልምና ስም ሙስሊም ነኝ ያለ ያጋራል፣ ግን ኢማን ውስጥ ገብቷል አይባልም። ያጋራ የሆነ አካል ይወጣል ማለት ነው ከእስልምና። ከኋላ ይየን እኮ ኢነላህ ላ የግፊሩ ከተባለ የከሃዲያን ስራ ነው የዛ አይነት የሚሆነው ማለት ነው። ወበሽር الذين آمنوا وعملوا الصالحات አነ ለሁም ጀና ለነዚህ አካላቶች ምን አላቸው አለ ጀነት አላቸው አለ አላሁ ጀለ ወዐላ ተጅሪ ሚን ተህቲሃ አልአንሃር ከስሮቿ ፈሳሽ ያሏት ጅረቶች ያሏት ሲሆን በዛ በጀነት ውስጥ አላሁ ጀለ ወዐላ ናም ምን ያደርጋቸዋል? ያስገባቸዋል። ይሄው አንድ አካል መልካም ስራን ከሰራ አንድ አካል እምነት ካለው በአላሁ ጀለ ወዐላ በትክክለኛ በሆነው አስተማመን ካመነ ጀነት ለመግባት አሁንም ሰበብ ነው። ናም ይሄ ከኛ የሚጠበቅ ከኛ ናም ምንም ይሆን ይገባል ማለት ነው። ናም የተጥቢቅ አድርገን በዚህ ላይ የጀነት መግቢያ ሰበቦችን እንይዛቸው ይገባል። ከማ ጃአ ፊ ሶሒህ አልቡኻሪ ሚን ሐዲስ አቢ ሁረይራ ረዲየላሁ ተዓላ ዐንሁ የመጣ የሆነ ሐዲስ አለ። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም እንዲህ አሉ፣ መን አመነ ቢላሂ ወቢረሱሊሂ ወአቃመ ሰላተ ወሷመ ረመዳን ካነ ሐቀን ዐለላሂ አየድኺለሁ ጀና። አላሁ ጀለ ወዐላ ምን አለ? አላሁ ጀለ ወዐላ እነዚህን አካላቶች የሚያስገባቸውን ሲናገሩ መልእክተኛው ዐለይሂ ሰላም በአላህ ላይ ያመነ በመልእክተኛው ያመነ እንዲሁም ደግሞ ምን ያደረገ ሶላትን ቀጥ አድርጎ ያቆመ እንዲሁም ጾምን ደግሞ በአመት አንድ ጊዜ ዙሮ የሚመጣውን ረመዳንን ደግሞ የጾመ ይሄንን ያደረገ ካነ ሐቀን ዐለላህ በአላህ ላይ ይሄ ሐቅ ነው ሊያደርገው ግድ ነው ማለት ነው። አዩድኺለሁ አልጀና ጀነት ሊያስገባው ይሄንን አካል ማለት ነው። ስለዚህ ጀነት ለመግባት ዋናው ነገር ምንድነው? ከሽርክ መራቅ ወደ ተውሂድ መግባት እንዲሁም ደግሞ ሌላው ነገር ምንድነው? ጀነት ለመግባት መልእክተኛውንና አላሁ ጀለ ወዐላን ምን ማድረግ ማለት ነው? መታዘዝ። ይህም ከጀነት መግባት ሰበቦች ውስጥ የሚካተት ነው። ሌላኛው ደግሞ ምንድነው? መልካም ስራ ከምን ጋር ከኢማን ጋር ሲቀናጭ ይሄ ጀነት ለመግባት ሰበብ ነው። ወሚን አስባብ ዱኹል الجنة ايها المسلمون ሌላኛው ጀነት ለመግባት ሰበብ ከተባለው ነገራቶች ውስጥ ምንድነው? ናም ተቅዋ አላህን መፍራት የሚባለው ነው ነገር። ምናልባት ስንሰግድ ስንጾም የተለያዩ የሆኑ ኢባዳዎችን ስንፈጽም አላህን ከመፍራት ጋር የተያያዘ መሆን አለበት። እማንፈራ ከሆነ የጾምነው ለውሊ ከሆነ ናም የምንሰግደውም ደግሞ ከሌኮ ታሪክ ሶላት ነው ይባላልው ብሎም ከሆነ ይሄ ካለበት ምንም ፋይዳ የለውም ማለት ነው። ኢኽላስ የለውም ለይሉ ነው እየሰራ ያለው ማለት ነው። ይሄ ከባድ ነገር ስለሆነ ተቅዋ አላህን መፍራት ኢኽላስ ሊኖረው ይሄ ግዴታ የሆነ ነገር ነው ማለት ነው። ለዚህም ነው ወፊ ሙስነድ አሕመድ ቢሰነድ ሶሒህ አልአልባኒ ፊ ሶሒሃ ሚን ሐዲስ አቢ ሁረይራ ረዲየላሁ ተዓላ ዐን ቃለ መልእክተኛው ዐለይሂ ሰላቱ ወሰላም ሱኢለ ረሱሉላሂ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ከዕለታት አንድ ቀን ተጠየቁ። ጥያቄ ቀረበላቸው። ከጥያቄው ውስጥ ምን የሚል ነው? የመጀመሪያው ጥያቄ አን አክተሪ ማ ዩድኺሉል ናሰል ጀና እንደው ሰዎችን አብዛኛ ጀነት የሚያስገባቸው ምንድነው ተብለው ተጠየቁ። ሰዎችን ጀነት የሚያስገባቸው የሆነው ነገር ምንድነው?
ይሄ ሁሉም ሊጓጉሩ የሚገባ የሆነ ነገር ነው ጀነት የሚያስገባቸው። ናም መልእክተኛው አለይሂ ሰላቱ ወሰላም ምን አሉ? ተቅወላህ ወሁስኑል ኹሉቅ አላህን መፍራት ከመልካም ስነ ምግባር ጋር አሉ መልእክተኛው አለይሂ ሰላቱ ወሰላም። እዚህ ቦታ ላይ ጀነት የሚያስገባው አላህን መፍራት ናም መልካም ስነ ምግባር ብቻ አድርገን እንዲያናንጠረጥር ከኋላ የተነገሩ ነገራቶችን ይዘን ነው ተቋን የምንይዘው ማለት ነው። ይዘን ነው እንዲያንጠባጠብብን ማለት ነው። ሽርክን ትቼ ተቋ ይኖረኛል ቢባል ውርቅ ነው፣ መሰረቱን አልያዝነው። ስለዚህ እዛው ጋር የተቆራኘ ሆኖ ሳለ አላህን መፍራት ከመልካም ስነ ምግባር ጋር አሉና መልእክተኛው አለይሂ ሰላቱ ወሰላም ናም ነገሩ ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም አብዛኛው የሰው ልጆችን ጀነት ናም ምንድነው ጀነት ሊያስገባቸው የሚችለው ነገር ምንድነው ሲብለው ሲጠየቁ አላህን መፍራት እንዲሁም መልካም ስነ ምግባር። እዚህ ቦታ ላይ አላህን መፍራት ናም ራሱን የቻለ ነው፣ በከተውሂድ ጋር አቆራይተን ነው። ሌላው ሁስኑል ኹሉቅ መልካም ስነ ምግባር የሚባለው የሆነው ነገር ሸሪዓ መልካም ስነ ምግባር ያለው ሸሪዓ ያለው ምናልባት ማህበረሰብ መልካም ስነ ምግባር ብሎት ማህበረሰብ እከሌ ያለው ስነ ምግባር እከሌ ያላት ሀያ ስነ ምግባሯ የሚገርም ነው እንዲው ጥሩ ናት ወይም ጥሩ ነው ማለት ደረጃ ደረሰ ማህበረሰብ። ሸሪዓ ግን መልካም ስነ ምግባር ካላለው መልካም ስነ ምግባር አይደለም፣ መልካም ስነ ምግባር አይደለም ሸሪዓ ያላለው። ግን ማህበረሰብ መልካም ስነ ምግባር አለው። ናም ሸሪዓም አብሮ ተያይዞ ደግሞ የዚህ አይነት ባህሪ ያለው በመልካም ስነ ምግባር ገለጸ። አብሮ አደው ይሄዳል ይቀጥላል፣ ስነ ምግባር አለው ማለት ነው። ስለዚህ ስነ ምግባርን ናም አንዱ አካል አላሁ ጀለ ወዐላን እያመጸ መልእክተኛውን አለይሂ ሰላም የመጡበትን የሆነውን መንገድ ሳይዝ ዝም ብሎ ኖርማል ሆኖ የማይበድል ጎረቤት አዛም ማረግ ሰው የማይደባደብ ሊሆን ይችላል። መልካም ስነ ምግባር አለው አይባልም። አለው ሊባል አይሆንም ማለት ነው። ይሄ አካል ምን ሊሆን ይችላል? ይሄ አካል ምን መሆን አለበት ማለት ነው? ዲነል ኢስላምን በትክክል ይዞ መልእክተኛው አለይሂ ሰላቱ ወሰላም የመጡበት የሆነው መስመር ይዞ ናም ጎረቤት አዛ አላደረግም ከተባለ የሚገርም ነው ማለት ነው። ናም ሰው አዛ አረግም ጓደኛውን ጎረቤቱንም የተለያዩ የሆኑ አካላቶችን መራ አይበድልም የሱ ስነ ምግባር ከተባለ ከተውሂድ ጋር የሚገርም ጸጋ አለው ማለት ነው ሰውየው። ስለዚህ መልካም ስነ ምግባር የሚባለው የሆነው ነገር ጀነት ለመግባት አሁንም ሰበብ ነውና ይሄንን ናም ልንይዝ ሊኖረን የሚገባ የሆነ ነገር ነው ማለት ነው። አዩሃል ሙስሊሙና ዒባደላህ ናም ሌላው ጀነት ለመግባት ሰበብ ከሚባሉት ነገራቶች ውስጥ ምንድነው ማለት ነው? አልመሺኡ ፊ ጦለበል ዒልሚ አሸርዒ ሸሪዓዊ የሆነ እውቀትን ለመማር ሸሪዓዊ የሆነ እውቀትን ለመማር ወደ ጦለበል ዒልም ቦታ መጓዝ መስመር ነው ራሱ። ይሄ አንድ አካል ቁርአን ሊማር ይችላል። ከቃኢዳ ጀምሮ ለመማር ሊሆን ይችላል ወደ መስጂድ የሚሄደው። ጀነት የመግቢያ መስመሮችን ግን እያመቻቸ ነው። ጀነት የመግቢያ ሁኔታዎችን እያመቻቸ ነው። ይሄ አካል ወዴት ቦታ የሚጓዝ ከሆነ ወደ ትክክለኛ ሸሪዓዊ የሆነ እውቀትን ለመማር ጉዞ ካደረገ እንቅስቃሴ ካደረገ ጀነት ለመግባት ሰበቦችን እያደረገ ነው። አዩሃል ሙስሊሙን كما جاء في صحيح مسلم من حديث أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم መልእክተኛው አለይሂ ሰላቱ ወሰለም ተናገሩ በሐዲታቸው ሷሂህ በሆነ ሐዲታቸው እንዲህ አሉ። እውቀትን ትክክለኛ የሆነ እውቀትን ለመማር የሚጓዝ ሰው ጀነት ለመግባት ሰበብን ማድረጉን ሲነግሩን እንዲህ ይላሉ። ወመን ሰለከ ጦሪቀን የልተሚሱ ፊህ ዒልማ መልእክተኛው አለይሂ ሰላቱ ወሰለም የተጓዘ ጉዞ ያደረጋሉ የገባ የሆነ አካል ወደ መንገድ የገባ የልተሚሱ ፊህ ዒልማ እውቀትን ለመቀንጨብ እውቀትን ለመቅሰም እውቀትን ለማያዝ ጉዞ ያደረገ የሆነ አካል አሉ። ናም ኢኽላስ ካለው ራስ ያውቄ ሰውን ለማሳወቅ ራስ ያውቄ ጀነት ለመግባት ብሎ የራሱን የሆነ ንያ ካደረገ ጀነት ለመግባት ሰበቡ ነው። ምን አሉ መልእክተኛው አለይሂ ሰላቱ ወሰላም እውቀትን ለመማር ሸሪዓዊ የሆነ እውቀትን ለመማር ጉዞ ያደረጋሉ ሰሀለላሁ ለሁ ቢሂ ጦሪቀን ኢለል ጀና ይህንን አካል ጀነት የመግቢያ መንገዶችን ያገራለታል አሉ መልእክተኛው አለይሂ ሰላቱ ወሰላም። ይሄው ጀነት ለመግባት ሰበብ ነው። ምን ያደረገ የሆነ አካል ማለት ነው? ናም ምን ያደረገ የሆነ አካል ማለት ነው? ጀነት ለመግባት አስቦበት ጉዞን ያደረገ የሆነ አካል ማለት ነው። ይሄ ጀነት ለመግባት ናም አንዱ ነው። ሌላው ኢንሻአላህ እንዳይረዝም ወሚን አስባብ ዲኹል ጀና አዩሃል ሙስሊሙን አስብሩ ወልኢህቲሳብ አንድ አካል መቼም የሰው ልጅ የሆነ አካል የሰው ልጅ ሆኖ የተፈጠረ የሆነ አካል
በየትኛው ሁኔታ ላይ እጅግ አስቸጋሪ የሆነ ምንድን ማለት ነው እብትላ ሊኖርበት ይችላል፣ ፈተና ሊኖርበት ይችላል። በዲኑም ሊሆን ይችላል፣ በዱንያውም ሊሆን ይችላል። በተለያየ በማንኛውም ሁኔታው ላይ አስቸጋሪ ነገር የሚያስጨንቅ ብዙ ነገራቶች ሊደርሱበት ይችላሉ። ናም የታወቀ የሆነ ነገር ስለሆነ ማለት ነው። የዛን ሰዓት ግን ሶብር ካለ ሶብሩ ጋር ደግሞ አያይዞ ኢህቲሳብ ማድረግ ሶብር ሳደርግ አጅር አለኝ የሚል ሂሳብ ሰርቶ የተቀመጠ የሆነ አካል ጀነት ለመግባት አሁንም ሰበቡ ነው። ሶብር ዝም ብለን ተስፋ ስንቆርጥ አይደለም። ሶብር የሚባል የሆነው ነገር አሁን ሶብር ያለው የምንለው በኋላ መጀመሪያ ላይ ጮኸን የኔ አላህን የሚያስቆጣ የሆነ ነገራቶችን አድርገን ተስፋ ስንቆርጥ ምን ሶብረው ሶብር ማይል የሚባለው ናም ሶብር ማይል የሚባለው አማራጭ አተህ ሶብር ያለው ማለት ሳይሆን በቃ የመጮሁም የመቃወሙም ማንኛውም ነገር የማድረግ እድሉ እያለህ ግን ጥጥት አድርገህ የምትወስድ የሆነው ነገር እጅግ የሆነ አጅር አለው፣ ጀነት ለመግባትም ሰበብ ነው። እንዲሁም ደግሞ አንተ ምን አስበህበት ኢህቲሳብ ወዲ አላህ መቃረብ የሚባለው የሆነ ነገር ማለት ነው። አዩሃል ሙስሊሙና ኢባደላህ እና ለዚህም ነው كما جاء في صحيحين من حديث ابن عباس رضي الله تعالى عنهما أنه قال لعطاء ابن أبي رباح على أوريك امرأة من أهل الجنة. نعم إمام البخاري እና ኢማም ሙስሊም ናቸው የዘገቡት መልእክተኛ አለይሂ ሰላቱ ወሰለም ናም አብደላህ ኢብኑ አባስ ማለት ነው አላሁ ጀለ ወዐላ መልካም ስራውን ይወደድለትና እንዲህ ይላል ለማን ለአጧ ኢብኑ አቢ ረባህ ረዲየላሁ ተዓላ ዐንሁ እንዲህ ይለዋል አብደላህ ኢብኑ አባስ ማለት ነው ለአጧ ኢብኑ አቢ ረባህ አላ ኡሪከ ምርአተ ሚን አህሊል ጀና አላመላክትህም ምን ስለ አንዲት ሴት ናም አላ ኡሪከ አላመላክትህም አላሳይህም ምን ስለ አንዲት ሴትዮ የጀነት ሴት ስለሆነ ሴትዮ የጀነት ሴት ናት። ዱንያ ላይ ሆና ተመስክሮላታል። መልእክተኛው አለይሂ ሰላም መስክረውላታል ጀነት እንደምትገባ ማለት ነው። ስለሷ ሴት አልጠቁምም አላመላክትህንም አለው። ቁልቱ አልኩኝ ይላል በላ እንዴታ አረ ለወቃት አሳውቀኝ ቃለ هذه الامرأة السوداء ይቺ ሴት ያቺ ጥቁር ሴት ናት አለና ነገረው። ያቺ ጥቁር ሴት ምንድን ነበር ያደረገችው? አተት ነብይ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ወደ መልእክተኛው ዐለይሂ ሰላቱ ወሰለም መጣችና فقالت እንዲህ አለች ያ ረሱላህ ኢኒ ኡስራዑ እኔ የአውዲቅ በሽታ አለብኝ አለች። ለመልእክተኛው ዐለይሂ ሰላቱ ወሰለም ያለውን ነገር አቀረበች። የአውዲቅ በሽታ አለብኝ። የአውዲቅ በሽታ ደግሞ ወኢኒ አተከሸፉ ሰወርቅ የአውዲቅ በሽታ ሲጥለኝ ሰውነቴ ሙሉ ይገላለጣል። ሲጥለኝ በሽታው ሲያንደፋድፋት ማለት ነው። እንደዚህ አይነት ነገር አለብኝና ፈድኡላህ ሊ እናንተ አላህ መልእክተኛ ሆረ ዱዓ አድርጉልኝና ከዛ አይነት ነገር ልገላገል አለች። እዚህ ቦታ ላይ ሶብር የሚባለው ነገር ኢህቲሳብ የሚባለው ነገር አያይዛችሁ ተከተሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም እንዲህ አሏት ለዛች ሴት ጀነት መግባቷን ሰበቧን ሊነግሩን ነው። ሷሃቢዮቹ የተመላለሱትን ማለት ነው። መልእክተኛው ዐለይሂ ሰላቱ ወሰላም እንሽእቲ ሶበርቲ ወለኪል ጀና አንቺ ያኔ ከሶበርሽ አሁን በሚያጋጥምሽ ጉዳይ ላይ ከሶበርሽ እየወደቅሽ ሶብር ካደረግሽ አላት መልእክተኛው ዐለይሂ ሰላቱ ወሰላም ከሶበርሽ ወለኪል ጀና ጀነት አለሽ አሏት። ጀነት አለሽ ወኢን ሽእቲ ደወቱላህ ነገር ግን እኔ ከፈለግሽም አዩአፊክ ነፃ እንድትሆኚ ከበሽታው እንድትድኚ ዱዓ አደርግልሻለሁ አሏት መልእክተኛው ዐለይሂ ሰላቱ ወሰላም። ይህን አይነት ነገር አሁን እኛው ጋር የምናመጣው እኛ እንደዚህ አይነት ነገር ኑሮብን ምርጫ ቢሰጠን አረ ያን ወዲያኛውን እንግዲህ አላህ አለበት አሁን ዱዓ አድርጉልኝ እንልን እንችላለን። እንግዲህ የኛ ምርጫው የሚገርም ነው። መልእክተኛው ዐለይሂ ሰላም ካሶበርሽ አጅር አለሽ ጀነት አለሽ ነው ያሏት። ጀነት አለሽ። ይህን ስትባል ምርጫዋ እንዲህ አለች ፈቃለት አስቢሩ እሶብራለሁ አለች። ግን አንድ የማትፈልገውን ነገር እንደው ማለት ያ በሽታ እያጋጠማት እስልምናውን እንዴት አድርጋ መያዝ እንዳለባት ስለገባት
የሆነ ነገር ግን እንዲስተካከልላት ሐሳብ አቀረበች ለመልእክተኛው አለይሂ ሰላቱ ወሰለም። እኒ አለች እኔ ሶብራለሁ ስለበሽታው ባለበት ስለበሽታው ስለመውደቄ ባለበት እየወደቅኩኝ ሶብራለሁ አጅሬን ካላህ እጠብቃለሁ አለች እቺ ሴት ማለት ነው። ፈቃለት እኒ አተከሸፉ ነገር ግን ሰወርቅ እገላለጣለሁኝ ይሄንን ቢስተካከል የሚል ነገር ነው ማለት ነው። ስለመውደቁ ተስማማኝ ስለበሽታው ተስማማኝ በሽታው አይነሳ ባለበት ጀነት ካለኝ አለች። ነገር ግን ሰወርቅ ብዙ የሆኑ አካላቶች ይገላለጣሉ። ፈድኡላህ ሊ አላ ተከሸፍ እኔ እንዲያልገላለጥ ዱዓ አድርጉልኝ አለች። መልእክተኛው አለይሂ ሰላቱ ወሰላም ዱዓ አደረጉላት እንዲያትገላለጥ። ሐታ ምን ይላሉ ልትወርቅ ያኔ የምትወርቅበት ሰዓት ላይ ስትደርስ የእጆቿን የእግሮቿን ያኔ ምን ታደርግ ነበር ይባላል ታስር ነበረ አትገላለጥም ይላሉ። ይሄንን ሰዓት ይሄን አይነት ነገር ወደኛ ዘመን እናንተው በአሁኑ ሰዓት በዛ አይነት በሆነ አስቸጋሪ በሆነ በሽታ ላይ ሆና በዛ አይነት አስቸጋሪ በሆነ ወቅት ላይ ሆና ሰውነቷ እንዲያይገላለጥ አሟት እኮ ነው ወርቃ እኮ ነው። ይህ አይነት ነገር እንዲያይሆንባት ጥረት እያደረገች የጀነት ተበላለች። በአሁኑ ሰዓት ፋጡማ፣ ኸዲጃ፣ አይሻ እየተባለች የኛ እህቶች የኛ አክስቶች የኛ እህቶች ምንድነው የሚያደርጉት? ምንድነው ለወንዶች ፊትና ሆነው እየወጡበት ያለው መስመር ምን አይነት ነው? ይሄንን ተመልክተን ዞረን የምናየው ነገር ነው ማለት ምንድነው? አንዲት ሴት ሙስሊም ናት አለባበሷን እንደሚታየው ነው በአሁኑ ሰዓት ማለት ነው። ምን ያደርጋሉ? የተለያዩ ሆነ አስቸጋሪ የሆኑ ልብሶችን ይለብሳሉ፣ ወደ አደባባይ ይወጣሉ። የዛን ሰዓት ወደ ዲኑ ያልቀረበ የሆነ ወጣት ወንድ ልጅ እይታውን አይሰብርም። አንደኛ ራሱም አልተማረም፣ ራሱም ሐራም እንዲሆነበት ማያቅም እሷ ጋር ትኩረት ያደርጋል። ሐታ ራሱ ሴቷ ልጅ በዛ አይነት መልኩ የኔ የተለያዩ የሆነ የቻይና ልብሶችን ከለበሰችና ከወጣች በኋላ የተለያዩ የሆኑ ዲቄቶችን ከተጠቀመች በኋላ የተለያዩ የሆኑ ቀለሞችን አድርጋ ወደ የተለያዩ አደባባዮች ከወጣች በኋላ የሚገርመው ነገር ለካፊ ወንዶች ይኖራሉ። እነዛ ለካፊ ወንዶች ራሱ ካለከፏት በቃ ዛሬ አለባበስ ያላማረበት ነው መልሽ እንዲያዲስ አሁንም ሰዎችን ትኩረት ውስጥ የሚያስገባ ልብስ አድርጌ መውጣት አለብኝ የሚል ሂሳብ እየሰሩ አዛ የሚያደርጉ ሴቶች አሉ። ይሄ ልንመክር ልጆቻችንንም ልናስተካክል ሚስቶቻችንንም ልናስተካክል ይሄ ከኛ ሊጠበቅ የሚገባ የመጀመሪያ የሆነ ነገር ነው። መልእክተኛው አለይሂ ሰላቱ ወሰላም ለሚስቶችህ ለልጆችህ ለአማንያን ሴቶችም እዘዛቸው ጅልባብን እንዲለብሱ። ጅልባብ የምናቀውኛ ፊትን የሚተው ነው እንደዛ አይደለም። ጅልባብ የሚባለው ሁሉ የሰውነት ክፍልን የሚሸፍን ነውና ሴቶች ላይ ያለውን ነገር ትኩረት አድርገን ወዲ አላሁ ጀለ ወዐላ የምንቀርብበት የሆነውን መንገድ ከኛ የሚጠበቅ ነውና ሰበቦችን ማድረስ ጀነት ሊያስገቡ የሚችሉ መንገዶችን ልናመቻች የሚገባ የሆነ ነገር ይሆናል ማለት ነው ኢንሻአላህ። ወንድማችን ሰዓት ካለ የተወሰነ ሊለን ኢንሻአላህ أكتفي بهذا القدر. السلام الله عليكم ورحمة الله وبركاته.